السلام عليكم ورحمة الله وبركاته. ودوش እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ነው አልሐምዱሊላህ ረብል ዓለሚን። እንዴት ዛሬው ቀልድ ጨዋታ ወይም ደግሞ ሌሎች ነገር አይደለም። ዛሬ ማወራችሁ ቁም ነገር ነው ማለት ነው። ምለው ሳጣና መልስ ሳጣ መፍትሄ ሳጣ በጣም ሲሸግረኝ ነው ወደ እናንተ የመጣሁት። ለምላችሁ ነገር ለችግሬ መፍትሄ ካላችሁ ብዬ ነው ማለት ነው። ኢንሻአላህ ደግሞ ብዙ ፍቶች ካንዳንዱ መፍትሄ ሊኖራችሁ ይችላል ብዬ አስባለሁ። እስከ ዛሬ እኔ በአላህ ብያችሁ አላቅም። ዛሬ ግን በአላህ ልላችሁ ነው። ወላሂ በጣም ተናድጃለሁ። በጣም እውነት ለመናገር የማይደረግ ድርጊት ነው ማለት ነው። የማይሰራ ስራ ነው። እናንተ ብትሆኑ ምን ታደርጋላችሁ ብዬ ነው ጠይቃችሁ። አንድ አመት የሰው ልጅ ስደት ሄዶ ከስደት ብር አፍርቶ ሀገሬ መለሳለሁ እያለ ነገር ግን ባለትዳር ሆናችሁ እህቶቼ ሀገራችሁ ላይ ሆናችሁ ድህነትን እናቸንፋለን ብላችሁ ስደት ሄዳችሁ ከስደት አለመታችሁ ረፍትን ሳትወስዱ የልጆቻችሁ አባት አግብቷል ስትባሉ የሚሰማችሁን ስሜት ምንስ መፍትሄ እንዳላችሁ መጠይቃችሁ ጥያቄ ይሄ ነው። እኔ በጣም የምወደት ጓደኛዬ ይሄንን ወሬ ሰምቼ እንዴት አድርጌ እንደምነግራት ግራ ገብቶኝ ነው ይሄንን መላችሁ ማለት ነው። ወላሂ ዛሬ ነው የሰማሁት፣ ግን በጣም ነው የተናደድኩት። በጣም እኔ እንጃ ውስጤ ድምት ነው ያለው። በቃ እውነት ለመናገር እኔ በቃ ማመን ሁሉ ታቅቶኝ በቃ በሰማሁበት ሰዓት የምሰራው ስራ ጥፍት ነው ያለው። ቢያንስ ከልጆቹ አለቃ እለወጣለሁ ብላ ብዙ ሀሳብ ውስጥ እያለች ብዙ ነገር ለማድረግ ነው የምታጫውተኝ ማለት ነው። ነገር ግን እዚህ ሌላ ዓለም ውስጥ ነው ባሉካ። ወላሂ ግን ይሄን ስሰማ በቃ ብዙ ነገር እኔ እንጃ ብቻ በምን አይነት መልኩ በቃሽ እንግዲህ ይሄ ሰው እንደዚህ አለ። ይሄ ደግሞ የማይሆን ነገር ነው። እቺ ልጅ አእምሮዋስ ቢነካ እሺ ከእንግዲህ ብርሽን ሰትሪ ምን ሰምተሻል ልባል ነው። ምን ይሻለኛል አሁን? እስቲ ወላሂ ለብዙዎች ሸር አድርጉትና በቃ እኔ መልስ እፈልጋለሁ። ኮሜንት አንብቤ በኮሜንታችሁ መሰረት እስኪ ከአንዱ መልስ ላገኝ እችላለሁ። እኔ እንደው እኔ እስከዛሬ ድረስ በአላህ ብያችሁ አላውቅም። ወላሂ በአላህ እውነቴን ነው የምነግራችሁ። እውነታችሁን ንገሩ። እናንተ ብትሆኑ ጓደኛችሁ ውጭ ናት፣ እናንተ ዝናችሁ ሰማችሁ፣ ዝም ነው የምትሉት እስከ ጆሮዋ እስከሰማች ድረስ ነው። በቃ ከእንግዲህ በኋላ ያላትን ንብረት ይዛ ያቺ ዝህ ባለ ሀብት ናት፣ ባለ ሱቅ ናት። ለምን ምን ቸገራት? ከርታታይቱ ስደት ላይ ናት፣ ትፏጭራለች። ጧት ኩሽና ናት፣ ቀን ሽንት ቤት ናት። አዎ እስከ ማርፈጃ ደግሞ ሳሎን ጉልወላ ናት። ወላሂ እዚህ ያለችው ደግሞ ከባል ብር እየላጠች ንብረቷን ተካብታለች፣ የግል ህይወቷን ትኖራለች። ምን ጉር ነው? ቢሆንም ባይሆን የምፈልገው መውለድ ብቻ ነው ያለችው። ወላሂ ላዚ እስኪ እንዲሁ ምን አይነት መፍትሄ እንዲሁ ምን አይነት እንዲሁ ምንድነው እንዲሁ ማረገው? እስኪ እኔ ወላሂ ላዚም እኔ እንጃ ብቻ እኔ በሰማሁበት ሰዓት በጣም ተናድጃለሁኝ። ማድረግም ነገር ጠፍቶኛል። እስኪ እንዲሁ መልስ እንዳላችሁ ብዬ ነው የመጣሁት። ኢንሻአላህ ደግሞ እስኪ መልስ ካላችሁ በዚህ በሰራሁት ቪዲዮ እንዳታሳፍሩኝ። መልስ እንዳላችሁ ንገሩኝ። ልንገራት ወይስ አልንገራት? እሱን ላናግረው ያን ያክል እንጃ ብቻ እንዴት ብዬ አናግረዋለሁኝ? ኧረ ይከብዳል። መቼስ አሁን አይደል አሁን አግብቻለሁ እኮ በቃ የራሷ ጉዳይ ማለት። ምክንያቱም ከሷ ጋር አሁን ፒስ እንዲሆነ ነው የማውቀው። ሲቀጥል ደግሞ እሷ አሁን መጭናት ወደፊት ማለት ነው። ወላሂ እውነት ለመናገር መጭናት ወደፊት ቤቷ ራሱ እያለቀ ነው። እና መልስ ግራ ገብቶኛል። እኔ እውነቱን ልንገራችሁ እኔ
ብዥ ብሎብኛል፣ በጣም ብዥ ብሎብኛል። የሰማሁት አሱር ላይ ነው። ከአሱር ወደዚህ ግን እስካሁን ድረስ ጭንቅላቴ ውስጥ ነው። በቃ ምንም የማደርገው ነገር አጣሁኝ። መፍትሄ ነገር ስላጣሁኝ ነው። ቪዲዮ አላብዛባችሁ። እውነት ለመናገር ከዚህ በላይ ማውራት አልፈልግም። ያላችሁን አስተያየት ንገሪያትና ከእንግዲህ ብሯን ትቆጠብ። አንድ ነገር ስነግራት አእምሮዋስ ቢበላሽ ብዙ ጊዜ ቆይታለች፣ ከ10 ዓመት በላይ። ሲቀጥል ደግሞ ዝም ብያት ደግሞ እንዲሁስ ብትቀር 3 ልብ ውስጥ ነኝ ማለት ነው ያለሁት። 3 ልብ ውስጥ ነኝ። እንጃ ብቻ እንደው እንጃ በጣም ግራ ግብት የሚል ነገር ነው ያስገባኝ። እስኪ ከእናንተ ደግሞ ፍትህ እንዲያለ ብዬ ነው። ለሌሎቹ እህቶች ደግሞ ጥንቃቄ ይሁን እባካችሁ። የማትሰሙት ነገር አለ፣ ተደብቋል። ሁልጊዜ ድብቅ ነው ይፋ የሚወጣው። ከዛችም ጋር ይደራደራል። ላታወራበት ልናገርብህ ነው ስትለው አንጥቶ የዛችን ብር ለዚህ ይችላል። ወላሂ በብር አፏን ይዘጋታል። ይዘገያል እንጂ አንድ ቀን እውነቱ አይቀርም። እስከዛ ድረስ ያችን ትኖራለች፣ እሱም ይኖራል። ለምን ያችን እጅ ውስጥ አረገ ድረስ ኢትዮጵያ መታጃውን ካረገ በኋላ ጉዳይሽ ብትኖሪ ኑሪ ባትኖሪ የራሷ ጉዳይ ነው የሚሉት። ደግሞ እውነት ለመናገር እንደዚህ ነው የተባሉም አሉ ደግሞ እውነተኛ ማለት ነው። እና እንደዛ ነው በሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ये 2,000 ብር እንደነዚህ አይነት ናቸው።